ውጪ ደስ ይለናል። ድራማ እየሰራችበት ነው። የምን አባሽ ድራማ ነው የሚሰራው? እስኪ ብሬ ልታወራ ነው። የሰጎኔ ቤት ናት። 32 ሌቭል ያለው ሰው ጆይን ብሎ ወጣ ነው ቤት አሁን ዳኒ ነው ምን እንደሆነ ባለፈውም እንደዚህ እኮ ነው። ሀና ብላክ ስታር ጆይን ብሎ ገባ ግባ ብለ ነው ቤተሰብ ነው ብለሽ ኧረ ደህና ነገር እናውራ። ሰዎች ደህና ነገር እናውራ። ወይ ጉድ ከዚህ በላይ ደህና ሰው መጣ አይደለም። ሌብል ያለው ሰው ሲመጣ ቅይራለች። አየሻ ሌብላችሁ አይ ሳሪ እንግዲህ ተያ አዶናይ ነው ድራማ የሚሰራባት ተንኮለኛ ቆይ አንዴ ማለት ነው። አንዴ እስኪ ብሪ ተረጋጊ። እቺ ሴት ማለት ነው በህይወቷ ደስተኛ አይደለችም። መታቀፍ ቆይ አንዴ የበታችነት ስሜት የሚሰማሽ ሰው ነሽ። ገባሽ አይደለ? አይኖችሽ እንኳን ይሄ መለየት ያቃተሽ ማለት ነው። ዘመንሽን ሙሉ ይሄው ትንሽ ሆነሽ ነው የምትኖሪው በዚህ አመልሽ ማለት ነው። አይንሽን ካልከፈትሽ ማለት ነው። እንደዚህ አይነት ተራ መንደሪ ሰው አይደብርሽም? እና ሂጂባት ዝም በሉ ሌሎቻችሁ ማለት ነው። በሯ ላይ ለተቀመጠ አንድ የነቢጤ እኮ አንድ ዳቦ ገዝታ ማትሰጥ ሴት እኮ ነች። 170 ህፃናትን በዘር በሃይማኖት ሳይሌ ሊያሳክም ቆርጦ የወጣን አንድ ታታሪና ንጹህ ወንድን መታ እዚህ ጋር ምቀኛ እናንተ ነው እኛ ምን አገባ ምን ቤትን ግን እዚህ መጠሽ እንትን አትበሽ። እኔ እናት ተከበረ ጃኒን በጣም ነው ወዳት አልሽ። ጃኒን ከወደሽ አዶናይን መጥላት አትችይም የኔ ቆንጆ። ምን ነው ቀናሽ? ትፈልጊዋለሽ? ፈልጋ ይሆናል ወይ እንዴ? እነዚህ ሴቶች ምን ነካቸው? መውለድ አለብሽ። አንቺ መሸኘት አለብሽ። ከዚህ በላይ እዚህ መቆየት የለብሽም። ብሎክ አርጊያት፣ ሚዩት አርጊያት፣ ሚዩት አርጊያት። ቃጠል እያይሰማች እንደው ለምን ትቦልኪያታለሽ? ሚዩት አርጊያት። ሀኒ ኬና ብሎክ አታርጊ። ይመጣል ደግሞ ለበዓላ አዶናይ ለበዓል ይመጣል። እመጣለሁ አለ እኮ ማታ ይኖራል። ይኖራል ማለት ወጣች። ኦኬ ያላችሁ እኔ እኮ የሚገርመኝ ነገር እግዚአብሔርን አንዳንድ ሰው መቀኝነትን የመሰለ በሽታ የለም። እግዚአብሔር ከካንሰር የበለጠ ነው የሚያቃጥልሽ። እውነት አሁን ካንሰር ነው የመጨረሻ በሽታ ሰውን የሚያቃጥለው ካንሰር ነው አይደለ? ከዛ በላይ ግን ምቀኝነት ያቃጥላል። የእውነት ለመናገር ማለት ነው። አንዳንዴ በቃ ሰውን ስትጠይ ራሱ አፍሽን ብዘጊ ምን ብትይ እግዚአብሔርን አሁን አዶናይ እግዚአብሔርን ሌላውን ተዩ ሌላውን ተዩ። እነዚህ ዱዳ ልጆችን ገባሻ? እናቶች ተቸግረው 9 ወር አርግዘው በችግር ውስጥ የወለዱ ህጻናትን እግዚአብሔርን ለእነዚህ ህጻናት ተስፋ የሆነን ልጅ እዚህ ጋር መጥቶሽ ተንኮለኛ ነው። ጃኒን ወዳታለሁ። እቺ ሴት አላማዋ ምንድን ነው? ኬና ስሚማ፣ አሁን እኮ ሰው ላይ ቢደርስ ሰውን ቢናገር ሰውን ቢሳደብ ሰውን ቢንቅ ትልቅ እንደ ትልቅ ትንሽ እንደ ትንሽ አርግቶ ካገኘ ራሱ እንደዛ ሰላም ብሎ ነው የሚሸኘው። ሰው አይንቅ፣ ኩራት የለበት፣ ምላሱ መጥፎ ነገር ተናግሮ አያውቅ፣ ዘር የለበት፣ ዘረኝነት ምንም ነገር ላይ የለበትም። ገባሽ? በጣም ጨዋ ልጅ ነው። ግን ለምን ከፍ አለ ነው በቃ። ለምን አደገ ይህ ልጅ ለምን ትልቅ ቦታ ይደርሳል የሚለው ነገር ነው እንጂ አዶናይ ማንንም የሚነካ ሰው አይደለም። ገባሽ? እኛ ራሱ እኮ እንራገጥ ነበር። አሁን እኔ የጃይና አዶናይ ፎቶን ፕሮፋይሌን ይዤ የሰው ቤት ብዙ ነገር ገብቼ የምጽፈው ነገር ነበር። ገባሽ? ግን በቃ ገብቼ አልጽፍም፣ ምክንያቱም እነሱ ስለማይሳደቡ እያልኩኝ። ገባሽ? ስለዚህ ሰዎች ብዙ ነገር ይላሉ። እሱ ግን ፈጣሪ ደግሞ ከፍ እያደረገው ነው የሚሄዱ። የእሱ የሚሰጥ የሚረዳ ሰው የሚንቀሳቀስ ለሰዎች የሆነ ነገር ማድረግ የሚችል ሰው እንደው ሰው ቢተች ምናምን ነገር ምንም አይመስለኝም። አሁን አንድ ህፃን ለማሳከም 1.3 ሚሊዮን ምናምን ብር ነው አሉ የሄርት ሰርጀሪው ማለት ነው። ገባሽ? ያንን ማድረግ ማንም ሰው አይችልም። ገባሻ? በጣም ከባድ ነው። ስንቶች ህጻናትን እያጡ ልጆቻቸውን እያጡ ተስፋ በመቁረጥ ውስጥ ናቸው። እነዚህ ደግሞ እዚህ ጋር መጥተው የሚሳደቡ ሰዎች 1 ብር አልኩሽ እኮ ከቤተ ክርስቲያን ከመስጂድ ሲወጡ ምናምን ነገር ለአይን ቢጤ አይሰጡም።
እግዚአብሔርን ነው የምልሽ። በዚህ ልክ ህይወታቸው ላይ ደስተኛ ያልሆኑ ሰዎች ናቸው። በህይወትሽማ ደስተኛ ከሆንሽ፣ ጥሩ ሰው ከሆንሽ፣ አመለካከትሽ፣ አስተሳሰብሽ ጥሩ ከሆነ፣ ፈጣሪሽን የምትፈሪ ከሆነ መልካም ስራን ትደግፊያለሽ። እውነት ለመናገር ማለት ነው። ገባሽ አይደለ? ብትቀኝ በእንደዚህ አይነት ነገር ትቀኛለሽ። እኔ እግዚአብሔር ቅናት የሚባል በሽታ እኔ እንዳያጠቃኝ እግዚአብሔርን ሌላ በሽታ ቢያጠቃኝ ይሻለኛል። እንዴ በስመ አብ! ወንዱን ሁሉ እኮ ማዲያት አስያዘ ታውቂያለሽ። ስሚኬና እኔ ደግሞ የሚገርመኝ ማለት ነው እግዚአብሔርን እሱን የሚተቹ ሰዎች 1000 ፎሎወርስ ራሱ 100 ፎሎወርስ ራሱ ያልደረሰ አሁን እቺ አሁን መታ ያወረችው 100 ራሱ አልሞለችም። በመከራ ነው የሞለችው። ይኔ 100 ምናምን ነች። ደግሞ እኮ የሚገርመኝ ነገር ጃዬን ወዳለሁ አለች። እቺ አይሽ አይደለም ሚስጥ ነች፣ እስስት ነች፣ በጣም ምቀኛ ነች። እግዚአብሔርን ትፈልገዋለች። እንዴት እንደዛ ይባላል? ሲጀመር ደግፍላት ነበረ። እሷ የምትወደውን ትወዳለች እኮ። ስሚ ካሜራ እኔ ማለት ነው አንድ ነገር ልንገራት። መኒጋር ሰጥቷት መታ ነው መኒጋር ሰጥቷት መታ ያኛው ደግሞ እኮ ምን እንዳለ ታውቃላችሁ? እንደዚህ ሰጥቼሃለሁ አሁን መልስልኝ አለ እኮ። መኒጋር ሰጥቼሃለሁ ብሏል። ተሰጠው እስከ መኒገሩ ጭምር ነው ያወራው። ወይኔ ከዚህ ውርደት ፈጣሪ ጠብቀን። 5 መኒጋን 6 ምን እንደሆነ እየዘረዘረ መልስልኝ እያለው ነው። አቤት እኛን እኮ ፈጣሪ ስንት ነገር እኮ አሳየን። እኛ እኮ አሁን ሰሚራ ደግሞ ብለን እንጨነቃለን እንጂ አዶናይን አሁን ትላንትና ተመልከችው ፊቱ ምናምን በቃ እጅግ በጣም ደስተኛ ነው ምናምን ነገር። ምክንያቱ ለምን መሰለሽ? እግዚአብሔር ከእሱ ጋር ነው። እሱ አይደለም ዛሬ እኮ አይደለም እግዚአብሔርን እየጠራ የመጣው ፈጣሪውን እየጠራ የመጣው ገባሻ? ትላንትና ምንም በሌለው ሰዓት አሜዶን ዛቢውልኝ ግርማ ሞገሱ እንደፋበት ገና እያዩት ደግሞ ይቃጠላሉ። የሁለቱም የትናንቱ አለባበሱ ደግሞ አያምርም በጣም። እኔ ውጭነታለሁ በቃ ሁሉ ጊዜ ስታይል እንዲከተል አይተሻል። አንድ ነገር አትወድ ሁሉም መሞካከር ትፈልጋለች። አበዶ መግባት ትፈልጋለች አለ እኮ። አንድ አይነት አዶናይ መሆን አልፈልግም እኔ ብዙ አይነት አዶናይ መሆን የምፈልገው አለ እኮ። ከእሷ ጋር ከሆንሽ በቃ ብዙ ነገርሽ ይቀየራል። ትክክል። በጣም ትላንት እኔ እግዚአብሔርም በኢየሱስ ልብሱ ምናምን ነገር እኔ የመጨረሻ ነው። ይህ ልጅ እያስገረመን እጃችንን እያጫነ ሚድዬ ነይ ግቢ የኔ እናት። ደግሞ እንትን አውጥቷላ ፎር የሚለውን አጠፋው እንዴ? አመዶ መግባት ትፈልጋለህ? ቆይ እጂ አንዴ የኔ የኛው ግመሌ እኮ አጠፋው። ገመሌ አጠፋ። ገመሌ እኮ መጀመሪያ እኮ እናንተ አልሰማችሁም። ስለማታወሪ ጆሲና ወይኔ ጉዴ! እስካሁን አለው እንዴ? እኮ እያስወጣችሁ ይመስለኝ ነበር። አንቺን አይደለም እኮ አንዳይ ጓንት አመዶ እንዴት ናችሁ? ደህና እንዴት ነህ? እናመሰግናለን። ሰው አታውሪማ እናንተ። ሰላም ነው አለን። እንዴት ናችሁ? ሰላም ናችሁ? አለን። እናመሰግናለን። ምንም አይደለም ምናምን እንትን በቃ እናንተ ጨዋታ ምናምን እንደሱ ብሎኛል እኮ እዚህ ኮመንት ሴክሽን ያለው ምናምን እያየሁ ያዳመጥኩ ምናምን በቃ ተመችቶኛል እኮ። እሺ እናመሰግናለን። ከየት ነው ስትሪም የምታደርጉት? አዲስ አበባ ነው? ይበቃል አድርጉት።